ታሪኩ የሚጀምረው የጃፓን ወታደሮች አንድን እስረኛ በዚህ ጫካ ውስጥ እያሳደዱት ነው። እስረኛውን በቁጥጥር ስር ለማዋል ምንም ጊዜ አልፈጀባቸውም። ወዲያውኑ አንበርክከውት ሊሰዉት ተዘጋጁ። ነገር ግን ምክንያቱ ባልታወቀ ምክንያት ሊምሩት ወሰኑ። ወደ ካምፑ አስረው ከመለሱት በኋላ የካምፑ አዛዥ ፊት አቀረቡት። አዛዡ ኤቶ ይባላል። የአሜሪካ ወታደር መሆኑን ሲረዳ ምንም ምህረት እንደማይገባው ተናገረ። ጭንቅላቱን ቆርጠው እንዲጥሉትም አዘዘ። ከዚህ በኋላ ጄምስን ከካምፑ ራቅ ወዳለ ስፍራ ወስደውት በድጋሚ አንበረከኩ። ጄምስ በዝምታ የተባለውን እያደረገ የሚሞትበትን ቅጽበት መጠባበቅ ጀመረ። ወታደሩም ሰይፉን መዞ በአንድ ምት ጭንቅላቱን ለመቁረጥ የሚያስችለውን ትክክለኛ አቅጣጫ እየፈለገ ጄምስ አንገት ላይ አነጣጠረ። ትንፋሹን ሰብስቦ በሙሉ ኃይሉ ሲሰነዝር ግን ጄምስ ወደ ኋላ ፈንጠር ብሎ ሰይፉን ሸወደው። ጠባቂዎቹ ወዲያውኑ ነበር ማጥቃት የጀመሩ። ጄምስ ግን ሁሉንም ደመሰሳቸው። አለቃቸውንም አልተውም። ተጨማሪ ወታደሮች ወደ እሱ አቅጣጫ እየበረሩ ሲመለከት ወዲያውኑ ወደ ጫካ ገብቶ ተሰወረ። ከረጅም አባሮች በኋላ ግን ጫካ ውስጥ ያጠመዷቸው ወጥመዶች ውስጥ ገባ። የያዘው ቢላ ከእጁ ስለወደቀበት ራሱን ማስለቀቅ ሳይችል በመቅረቱ ወታደሮቹ ደርሰውበት መልሰው ወደ ካምፑ ተወሰደ። አዛዡ የጄምስ እስካሁን በሕይወት መቆየት አስገርሞታል፣ አናዶታል። እንድትገሉ ታዝዣችሁ ነበር ብሎ ጮኸ። ከመሃላቸው አንዱም ወታደሮች ገሎ ለማምለጥ ሲሞክር በወጥመዳቸው ተይዘው እንዳገኙት አስረዳው። ኮማንደር የወታደሮችና የካፒቴኑ ሞት ሲሰማ በደም ፍላት ጮኸ። ወደ ጄምስ ቀረበ። ማዕረጉን ከደረቱ ላይ በጥሶ ከወሰደበት በኋላ የገደለውን ካፒቴን ወንድሙ እንደነበር በንዴት ገለጸለት። አይኑን ትክ ብሎ እያየውም በሕይወቱ ትልቁን ስህተት እንደተሳሳተ ነገረው። በዛሬው ጀብድ ደስ ይበል፣ አጣጥሞት፣ ምክንያቱም ነገ እንደ ውሻ በሁሉም ፊት እንገላለን ብሎ አሰናበተው። ጄምስ እንደወጣ ካፒቴኑ ወደ ኮማንደሩ ቀርቦ ከፈለጋውን ሁሉ ሊገልለት እንደሚችል ቢነግረውም ኮማንደር ኤቶ ግን ጄምስ ሞት እንደማይፈራ ስለተረዳ የተሻለ ቅጣት እንደሚያስፈልገው ወሰነ። በነጋታው ኤቶ ለሌሎች እስረኞች ትምህርት ለመስጠት በማሰብ ውጪ ላይ እጁን በገመድ አስረው ለሰዓታት ቀጠቀጡት። መዳከሙን ሲረዱ ጄምስ እስኪሞት ድረስ የሚፋለምበትን የድብድብ መድረክ ለማዘጋጀት ወስነው 24 ሰዓት በንቃት በሚጠበቅ እስር ቤት ውስጥ ተወረወረ። እነዚህ ጃፓኖች ብዙ እስረኞችን በዚህ እስር ቤት አጉረዋል። ብዙዎቹም በስቃይ ምክንያት ሞተዋል። እስረኞቹ የመነጋገሪያ ጊዜ የሚያገኙት ምሽት ላይ ጠባቂዎቹ ሲተኙላቸው ነው። አንድ እስረኛ ለጄምስ እዚህ ለመኖር ሁሉም እስረኛ ሊያከብራቸው የሚገቡ ሕጎች እንዳሉ አሳሰበው። የራሳቸውን ካቦዎች መርጠዋል። ለጊዜው እነሱ የታሰሩት ሌላ ክፍል ስለሆነ በነጋታው እንደሚተዋወቃቸው ገለጹለት። ጄምስ ግን ነገ በሕይወት መቆየቱን እንኳን አያውቅም። ጓደኞቻቸውን ከገደለ ቀን ጀምሮ እሱን ለመግደል የማይዝት የጃፓን ወታደር አልነበረም። እስረኞቹ የጃፓን ወታደሮችን መግደሉን ሲሰሙ ደነገጡ። በተአምር ካልሆነ መሞቱ አይቀሬ እንደሆነ ገብቷቸዋል። አንደኛውም ለማምለጥ ቢሞክሩ እንደሚሻለው ሀሳቡን አቀረበ። ሌላኛውም ቀበል አድርጎ ከዚህ መውጣት ቀላል ቢሆንም ከወጣ በኋላ ወዴት ትሄዳለህ ብሎ ጠየቀው። እዚህ ካምፑስ በቀንና በሌሊት መስራት የሚችሉ ሰዎች ብቻ ናቸው በሕይወት የሚቆዩት። ደካማና አቅም የሌላቸው እስረኞች ደግሞ 100 ኪሎ ሜትር ርቀት ወዳለው ሌላ ካምፕ እየተላኩ ነበር። እስረኞቹ በእግር እንዲጓዙ ስለሚገደዱ ብዙዎቹ በመንገድ ላይ ነው ሕይወታቸው የሚያልፈው። ይህንን ሲሰማ በዚያኑ ቅጽበት በገደሉኝ ብሎ መመኘት ጀመረ። በማግስቱ ሁሉም እስረኞች ከክፍላቸው እንዲወጡ ተደረገ። የጄምስ ምኞት የሰሙ ይመስል ሁሉም በተሰበሰበበት መሃል አንበርክከውት ሰይፍ የያዘ ወታደር ወደሱ ተጠጋ። በዚህ ቅጽበት የሕይወቱ ማብቂያ እንደደረሰ ገባው። ነገር ግን ወታደሩ የታሰረበትን ገመድ በጥሶ እንዲቆም አዘዘው። ጄምስ ግራ ገብቶታል። በዚህ ሰዓት 3 እስረኞች ተጠርተው ፊት ለፊቱ ቆሙ። እነዚህ እስረኞች ባለፈው ምሽት ምግብ ሲሰርቁ ተይዘው ቅጣታቸውን በመጠባበቅ ላይ ነበሩ። ኮማንደር ኤቶ ለሌባ ምንም ምህረት እንደሌለው ለሁሉም ካሳወቀ በኋላ ቅጣታቸው በሁሉም ፊት እንዲጀመር አዞ ወንበር ስቦ ትዕይንቱን መከታተል ጀመረ። ወዲያውኑ ደውል ተደወለ። አንድ ግዙፍና አስፈሪ እስረኛ ወዳሉበት ቀረበ። ይህ እስረኛ በእስር ቤቱ የሚፈራ ተደባዳቢ ሲሆን አንድም ፍልሚያ ተሸንፎ ያውቅ። ብዙዎች የሞት መልአክ ይሉታል። በዚህ ሰዓትም እነዚህን እስረኞች ለመፋለም ነበር የመጣው። 3ቱን እስረኞች እንዲፋለሙ ሲያዟቸው በፍርሃት መንቀጥቀጥ ጀመሩ። ሆኖም እምቢ ቢሉ መሞታቸው እንደማይቀር ሲገባቸው ተስማምተው ለጸቡ ተዘጋጁ። አንደኛው ፈጥኖ ሰነዘረበት። ነገር ግን ለመዘረር አንድ ምት ብቻ በቂ ነበር። የሞት መልአኩን ምቶች አንዳቸውን መቋቋም አልቻሉም።
በሞትና በሕይወት መሃል እስኪሆኑ ድረስ ከደበደባቸው በኋላ የጄምስ ተራ ደረሰ። ኮማንደር ኤቶ ከሁለታቸው አንዱ እስኪሞት ድረስ እንዳታቆሙ ብሎ ቀጭን ትዕዛዝ አስተላለፈ። ተፋላሚው ለመጀመር ሙሉ ለሙሉ ዝግጁ ነበር። በቀላሉ የሚረታው መስሎት ነበር። ሆኖም ግን ገና ወደሱ እንደቀረበ በአንድ ምት መሬት ላይ ጣለው። ቀጥሎም እጆቹን አጥብቆ በመጨበጥ አደገኛ ምት ጭንቅላቱ ላይ አሳረፈ። ወዲያውኑ ነበር ሕይወቱ ያለፈው። ጄምስ አለ የተባለውን ምርጥ ተፋላሚያቸውን እንደ በረሮ ፊታቸው ሲገለው ሲያዩ ሁሉም ደርቀው ቀሩ። አይናቸውን ማመን አልቻሉ። ኤቶ ደሙ ፈላ። ምን አድርጎ ትክክለኛ ቅጣት መቅጣት እንደሚችል ግራ ገብቶታል። ካፒቴኑ ጄምስን አሁኑኑ መግደል እንዳለበት ቢመክረውም ኤቶ አልፈለገም። የጄምስን ስቃይና ተስፋ መቁረጥ ከመሞቱ በፊት ማየት ፈልጓል። ይህ ሰው እንደ ሌሎቹ እስረኞች አይደለም፣ ለሰራውም ዋጋ ይከፍላል። ዛሬ ባይሆን ነገ በእርግጠኝነት ይሞታል ብሎ መለሰለት። በማግስቱ እስረኞቹ በጠቅላላ የጸብ ብቃቱን ማድነቅ ጀመሩ። እጆቹ እንደ ድንጋይ ጠንካራ እንደሆኑ እየነገሩት አደነቁ። ረፋድ ላይ ኮሊን ከተባለው የቀድሞ ወታደር ዋና አዛዥ ጋር ተገናኘ። የኮሊን እግር በአንድ ፍንዳታ ምክንያት ስለተጎዳ መራመድ ይከብደዋል። ይህንን የድብድብ ስልት ከየት እንደተማረው በግርምት ጠየቀ። እዚህ እስር ቤት ለወራት ቢቆይም ከድብድብ መድረኩ በሕይወት የወጣ ማንም ሰው አላየም። ጄምስም አንድ ቦታ ብቻ እንዳልሰለጠነና በሆንግ ኮንግ፣ በታይላንድና በጃፓን አሉ በተባሉ ማስተሮች እንደሰለጠነ አስረዳ። ብዙም ሳይቆይ ካፒቴኑ ወደ ክፍላቸው ገብቶ ጄምስን ወደ አዛዡ ቢሮ ወሰደው። እሱም ተመሳሳይ ጥያቄ ነበር የጠየቀው። እንዴት አለ የተባለውን ተደባዳቢን በአንድ ምት መርታት ቻልክ? እንዴት ፍልሚያ ስልታችንን አወቅ? ጄምስ ግን ቀጥተኛ መልስ አልመለሰም። ቀደም ሲል ከአንገቱ ላይ ያወለቀበት የማዕረግ ባጁ የአባቱ በመሆኑ መልሶ እንዲሰጠው ጠየቀው። ኤቶ ግን እንደማይመልስለት ግልጹን ከነገረው በኋላ ሁለተኛ እንዳይጠይቀው አስጠንቅቆ እንደ ቅጣት ፊቱን በሰይፉ ቆረጠው። ከማሰናበቱ በፊት ዛሬ ጥሩ እንቅልፍ የሚተኛበት የመጨረሻው ሌሊት እንደሆነና የነገውን ቀን በሕይወት እንደማያሳልፍ በእርግጠኝነት ነግሮ ሸኘው። በማግስቱ ጄምስ ለሌላ ፍልሚያ ራሱን አዘጋጅቶ መጠባበቅ ጀመረ። ከእስር ቤቱ እንደወጣ ሁሉም ስሙን በጩኸት እየጠሩ ቢቀበሉትም የሚጠብቀው ፍልሚያ ግን ፍትሐዊ አልነበረም። ጄምስን ለመግደል ዝግጁ የሆኑት ወታደሮች በሰልፍ ነበር የጠበቁት። እሱም ሁሉንም እስከ ሞት ድረስ መፋለም ይኖርበታል። ደውሉ ሲደወል ሁሉም በአንድ ላይ ወደ ጄምስ ሮጡ። ሙሉ በሙሉ ተዘጋጅቶ ስለነበር ሁሉንም አንድ በአንድ ባቅ መታቸው። አንዳንዶቹ ምቱን መቋቋም አቅቷቸው ከቀለበቱ ወጥተው መሮጥ ጀመሩ። እሱም ተከታትሎ መዘረሩን ቀጥሏል። የመጨረሻውን ተደባዳቢ አንገቱን አንቆ ለደቂቃዎች አሰቃየ። ተደባዳቢው ጃፓናዊ ነበር፣ ማንም ግን አልደረሰለትም። በመጨረሻ ጄምስ ምህረት አድርጎለት ለቀቀው። ኤቶ ዳግም ሽንፈትን መጋፈጥ ግድ ሆነበት። የእስረኞቹን ሞራልና ወኔ እያነሳሳ መሆኑ በጣም አብሽቆታል። ትዕይንቱ ካለቀ በኋላ ኮሊን ቀርቦ ለምን ምህረት እንዳደረገለት ጠየቀው። ጄምስም እነሱ ልክ እንደኛ ትዕዛዝ እየተከተሉ ስለሆነ እንጂ የሞት ፍላጎት እንደሌላቸው አስታወሰው። ሆኖም ኮማንደር ኤቶ ግን ለተሸነፉት የገዛ ወታደሮቹ ምህረት አላደረገላቸው። የዛኑ ቀን የተሸነፉትን ወታደሮች አንበርክኮ ቋጫቸው። ይህ በእንዲህ እንዳለ በካምፑ አዲስ ዜና መወራት ተጀመረ። በዚህ ሳምንት ውስጥ ሁሉም እስረኞች ወደ ሌላ ካምፕ እንደሚወሰዱ ውስጥ ለውስጥ ተወራ። አብዛኞቹ እስረኞች ያ ቦታ ከዚህ ገሃነም የተሻለ ሊሆን እንደሚችል ተስፋ አላቸው። ኮሊን ግን እነዚህን ጃፓኖች በሚገባ ያውቃቸዋል። በተለይ መሄድ የማይችሉትንና ደካሞቹን እስረኞች ጨምሮ ከግማሽ በላይ የሚሆኑ በመንገድ ላይ መገደላቸው እንደማይቀር አሳሰቧቸው። ጄምስ ይህንን ሲሰማ ቀድሞ ማምለጫ መንገድ መፈለግ እንዳለበት በማሰብ መጀመሪያ ከአሜሪካን ወታደሮች ጋር መልእክት የሚለዋወጥበትን ሬዲዮ እንደሚያስፈልገው ገለጸላቸው። የአሜሪካ ወታደሮች በባህር ዳርቻው አካባቢ ስለተመደቡ በሬዲዮ ተጠቅሞ ማግኘት እንደሚችል እርግጠኛ ነበር። ችግሩ ግን በካምፑ ማግኘት የሚችሉት አንድ ሬዲዮ ብቻ ሲሆን እሱም ማማው ላይ የሚጠብቁት ወታደሮች እጅ ነው የሚገኘው። ስለዚህም ይህንን ምሽት እጃቸው የሚያስገቡበትን ዘዴ ሲቀምሩ አድረው በማግስቱ የተወሰኑ እስረኞችን በካምፕ ውስጥ ግርግር መፍጠር ጀመሩ። ጠባቂዎቹም ሁኔታው ከባድ መስሏቸው ሊያስቆሟቸው ከማማው ሲወርዱ ጄምስ በፍጥነት ማማው ላይ ወጣ። ጠባቂዎቹ የካምፑን ጸጥታ ለመመለስ አካባቢውን በተኩስ ያናውጡት ጄምስ ስራውን አጠናቆ ነበር። ሆኖም ወደ ክፍሉ ከመመለሱ በፊት ግን አንዲት ነርስ አየችው። በምልክት ጸጥ እንድትል እየነገራት አንደኛው ወታደር ብቅ አለ።
ነርሷን እንዳያት መተነኳኮስና መነካካት ጀመረ። እምቢ ስትለውን በጥፊ መቶ ጣላት። ጄምስ ማንም ሳያዩ ሬዲዮውን ይዞ ቢሰወርም የነርሷ ሁኔታ ግን ውስጡ ቀርቷል። ሬዲዮውን ወደ ክፍላቸው ካስገቡት በኋላ አንድ እስረኛ ሬዲዮውን ለመስማት ብቻ እንጂ መጠቀም የሚችሉት እርዳታ ለመጠየቅ ከሞከሩ ወዲያውኑ እንደሚነቃባቸውና እንደሚያዙ አሳሰቡ። እሱ ብቻም ሳይሆን ሬዲዮውን እንደጠፋ ካወቁ እስኪገኝ ድረስ ከባድ ድብደባና ግርፊያ ሁሉም ላይ እንደሚደርስባቸው ነገረው። ጄምስ ግን አረጋጋው። ብዙ ሬዲዮ ስላላቸው አንዱ ቢጠፋ እንኳን አያስተውሉም በማለት መለሰ። በማግስቱ ኤቶ ሁሉንም ሰበሰባቸው። አንዳንድ እስረኞች መሄድ ወደ ተከለከለበት ቦታ ሲሄዱ መታየታቸውን አሳወቀ። ጣቱንም ወደ ኮሊን ጠቆመ። ኮሊን ግን በጭራሽ ብሎ ካደ። ቀጥሎም አንዱን እስረኛ ይዘው ወደ ፍልሚያ ሜዳ በመክተት የእስረኞቹን ስም እንዲናገር ተጠየቀ። መረጃውን ከሰጠ እንደማይገለው ቃል ገባለት። እሱም በፍርሃት ተሞልቶ ሕጉን የጣሰውን እስረኛ ስም ሰጠ። ኢቶ ግን ቃሉን አልጠበቅም። ሁለቱንም እዛው ገደላቸው። የዛን ቀን ምሽት ጄምስ ወደ አንዱ እስረኛ ቀርቦ እነዚህን ሁለት ሰዎች ታውቃቸዋለህ፣ እነሱ የማምለጫ መንገድ የሚያውቁ ከሆነ አንተም ማወቅ አለብህ አለው። እስረኛው ግን ጄምስን አሳልፎ ይሰጠኛል ብሎ ስለፈራ ሊነግረው አልፈለገም። ክፍል ውስጥ የነበሩት ሁሉም ለረጅም ሰዓት ከለመኑት በኋላ ግን ተስማምቶ ጠባቂዎቹ ብዙ ጊዜ የማይጠብቁት ስውር መውጫ ቦታ እንዳለ ነገራቸው። ይህንን ስውር ቦታ አቅጣጫ እንዳወቀ በዛው ሌሊት ሬዲዮኑን ይዞ ወጣ። ጥቅጥቅ ባለው ጫካ ውስጥ ርቆ ከተጓዘ በኋላ ሬዲዮኑን ከፍቶ ማዳመጥ ጀመረ። በተለየ ቋንቋ ነበር የሚያወሩት። በዚህ ሰዓት አንድ ወታደር እስረኞችን ለመፈተሽ ወደ ካምፑ ገብቶ መዞር ጀመረ። ሁሉም እስረኞች በየቦታቸው ቢሆንም የጄምስ አልጋ ግን ባዶ መሆኑን ተመለከተ። ነገር ግን ግራ በሚያጋባ ሁኔታ ወታደሩ ምንም ሳይናገር በጸጥታ ነበር ይሆን። በሌላ በኩል ጄምስ ለተወሰነ ጊዜ ካዳመጠ በኋላ ወደ ካምፑ ተመለሰ። የአሜሪካ ወታደሮች በአቅራቢያው እንደመሸጉ አሳወቃቸው። ናቫሆ በተባለ የማይታወቅ ኮድ እያወሩ ስለነበር ምን እያሉ እንደሆነ ባይገባውም ከዚህ ሊያመልጡበት የሚችሉበት እቅድ አዘጋጅተዋል። መጀመሪያ ቀን ወደዚህ ሲያመጡት ሞተር የሌለው አውሮፕላን እንዳየ አስታወሰ። ኮሊንም ልክ መሆኑን አረጋገጠ። ሞተር ስለሌለው ግን እንደማይጠቅማቸው ገለጸለት። ጄምስም ቀበል አድርጎ ላዩ ላይ ግን መንጠቆ ስላለ ሌላ አውሮፕላን በቀላሉ ሊያንጠለጥለው ይችላል። ስለዚህም እቅዱ አንድ አውሮፕላን ዝቅ ብሎ እንዲያልፍ ካደረጉ በመንጠቆ 10 አውሮፕላን ጎትቶ እንዲወስዳቸው ማድረግ ይቻላል። ጓደኛው ግን ተከራከረ። ትልቅ ችግር ውስጥ እንደሚከታቸው ገለጸለት። በዚህ እየተከራከሩ ባለበት ሰዓት አንድ ጠባቂ መጥቶ ጄምስን ጎትቶ ኤቶ ፊት አቀረበው። በዚህ ጊዜ በአክብሮት ነበር ያስተናገደው። እንዲቀመጥ ወንበር አቀረበለት። ገና እንደተቀመጠ ስለ ናቫሆ ኮድ ምን ታውቃለህ ሲል ጠየቀው። ጄምስ ምንም እንደማያውቅ መለሰ። ኤቶም የህንድ ቋንቋ ሲሆን አንተ ባታውቀው አሜሪካዊ ጓደኞች ያውቃሉ በማለት በፍጥነት ትርጉሙን የሚፈታለትን ሰው አግኝቶ እንዲያስተረጉምለት አዘዘው። ምላሹ ግን ጥሩ አልነበር። መተርጎም እንኳን ቢችል ጃፓኖችን ለምን እንደሚረዳቸው ጠየቀው። ኤቶም ሰዎች ህይወታቸውን ለማዳን ሲሉ ማንኛውንም ነገር እንደሚያደርጉና አንድ ሰው እንኳን ለመርዳት ጥረት ካላደረገ ማናቸውም ቤተሰቦቻቸውን ዳግመኛ እንደማያዩ ቃል ገባለት። እዚህ ካምፑስ ለአንድ ወር እንኳን በህይወት እንደማይቆይ ነገረው። አንደኛውን ወር እንኳን በህይወት ቢተርፍ በሌላኛው ካምፕ ገሃነም እንደሚጠብቃቸው ዛተብ። ማስፈራሪዎቹ ግን ጄምስን ንቅንቅ አላደረጉ። ቢሮውን ለቆ ከወጣ በኋላ ኤቶ ሁሉ ከአቅሙ በላይ ሆኖ አሁኑኑ ልገለው እችላለሁ፣ ግን ትልቁ ችግር እሱ አይደለም ብሎ ጮኸ። ካፒቴኑም ከጄምስ በላይ ምን ትልቅ ችግር ሊቀጥማቸው እንደሚችል ጠየቀው። ኤቶም ትልቁ ችግሩ የአሜሪካና የእንግሊዝ ጦር በዙሪያቸው እንደከበቧቸውና በማንኛውም ጊዜ ሊያጠቋቸው እንደሚችል አሳሰቡ። በሚቀጥለው ቀን ጄምስን ከክፍሉ አስወጥተው በአሰቃቂ ሁኔታ የደበድቡት ጀመር። እጅና እግሩን አስረው እየተፈራረቁ በዱላ ወረዱበት። ሰውነቱ እስኪደክም ድረስ ካሰቃዩት በኋላ ጄምስ መቆም እንኳን አልቻለም። ሆኖም ነገሩ በዚህ አላበቃም። በዚህ ሁኔታ ውስጥ ሆኖ በጠንካራ ተደባዳቢዎች ጋር እንዲፋለም አዘዙ። ምንም አቅም አይኖረውም ብለው ደምድመው ነበር። ነገር ግን እጆቹ እንደተፈቱ እንደ ቆሰለ አንበሳ ተወረወረባቸው። እያፈራረቀ በየተራ ወደሱ የቀረቡትን በጠቅላላ ያጋድማቸው ጀመር። ለማንም ምህረት አላሳየም። በእግራቸው መቆም እስኪያቅታቸው ድረስ ደበደባቸው። ይህንን ሲያይ ካፒቴኑ ራሱን መቆጣጠር አቃተ። በጠቅላላ ፈሪ መሆናቸውንና የቆሰለ እስረኛ እንኳን ማሸነፍ እንዳልቻሉ በመናገር ወረደባቸው። ቀጥሎም ወደ ኤቶ በመዞር አሁኑ እንድገለው ፍቃድ ስጠኝ ሲል ጠየቀ። ኤቶ ግን ፍቃደኛ አልሆነም። በአሳፋሪ ሽንፈቱ ተበሳጭቶ እልውን የተወሰኑ እስረኞችን ተኩሶ በመግደል ካበረደ በኋላ ወደ ቢሮው ገባ። ጄምስ አሸናፊነቱ እንዳረጋገጠ ወዲያው ነበር ራሱን ስቶ የወደቀው። ሲነቃ ግን ራሱን የጃፓኖች ሕክምና ክፍል ውስጥ ነበር ያገኘው። የተመደበችለትን ነርስ ያውቃታል። ሬዲዮን ሰርቆ ሲወጣ ያየችው ነርስ ነበረች። ትሬሳ እንደምትባልና እሷም እንደሱ እስረኛ መሆኗን ወዲያው ተረዳ።
በወሬያቸውም ኮማንደር ኤቶ ስላለበት ሁኔታ ጠየቀ። እሷም ኤቶ በማንኛውም ሰዓት ጥቃት ሊደርስብን ይችላል ብሎ ስለሚያስብ ሰሞኑን በእንቅልፍ እጦት እየተሰቃየ መሆኑን ነገረችው። በተጨማሪም ካምፑ ጥቃት ከደረሰበት ማንንም እስረኛ በሕይወት እንደማይተው ሲዝት እንደሰማች ገለጸችለት። የዛን ቀን ምሽት ኤቶ ጄምስ ወደተኛበት አልጋ መጣ። ጥሩ ተፋላሚ ነህ፣ ግን ገና የሚፋለሙ ብዙ ሰዎች አሉ በማለት ሊያስፈራራው ሞከረ። ዛሬ በሚገባ እንዲያርፍ መከረው፣ ምክንያቱም በሚቀጥለው ቀን ሟች ነው። ሆኖም ጄምስ ከቁብ አልቆጠረውም። እዚህ ከመጣው ጀምሮ 3 ጊዜ እንደዚህ ዝተሃል። ልትገለኝ ከሆነ ለምን ይህን ሁሉ ትርኢት ትሰራለህ? አንድ ቀን ሁሉም ተፋላሚዎች አልቀው መጨረሻ አንተ ብቻህን ትቀራለህ። ያኔ ምን ታደርጋለህ? ትፋለመኛለህ ብሎ ጠየቀው። እሱም መልስ ሳይመልስለት ጥሎት ወጣ። በሚቀጥለው ቀን ከጉዳቱ አገግሞ ወደ ጓደኞቹ ሲመለስ ሁሉም በሕይወት በማየታቸው በጣም ተደሰቱ። አንድ እስረኛ ጄምስ በሕክምና ካምፕ እያለ አንዳንድ የአሜሪካ የጦር አውሮፕላኖች በላያቸው ላይ እየበረሩ እንደነበር አሳወቀው። የአሜሪካ ጦር እየቀረበ መሆኑ አሁን ግልጽ ሆኗል። በዚህ ሰዓት በሬዲዮ መልእክት ከላኩ ወዲያውኑ ምላሽ እንደሚያገኙ ተስፋ ሰጣቸው። ነገር ግን የመያዝ ዕድላቸውን በዛው ልክ ይጨምራል። የዛን ቀን ጄምስ እና ጓደኛው እንደገና ከካምፑ በስውር ወጡ። ትንሽ እንደተራመዱ ግን ጠባቂ አገኛቸው። ጥበቃውን አፈኑት። ነገር ግን ግዴታ መግደል ነበረባቸው። በዚህ ሌሊት መውጣት ምንም ፋይዳ እንደሌለውና ሌላ ጠባቂ በመግደል ተጨማሪ ችግር መፍጠር ስላልፈለገ ተስፋ ቆርጠው ተመለሱ። በማግስቱ ኤቶ ሁሉንም እስረኞች ሰብስቦ ትናንትና ማታ የተወሰኑ እስረኞች ከመኝታ ክፍላቸው ወጥተው ጠባቂዎችን ማጥቃታቸውን አሳወቀ። ይህ የአንድ ሰው ስራ ብቻ ስላልሆነ ተባባሪ የሆኑ በጠቅላላ ራሳቸውን እንዲያጋልጡ አስጠነቀቀ። ጄምስ ኮሊንን በጣም እንደደበደቡትና እንዳሰቃዩት ሲመለከት ጠባቂዎቹ ላይ ጥቃት የሰነዘረው እሱ መሆኑን ተናገረ። ይህንን ሲሰማ እውነቱን በራስ አፍ በመናገር ደስ ብሎኛል፣ ግን ትናንትና ማታ ብቻህን አልነበርክ በማለት እጅ ከፍንጅ ተያዘ የተባለውን እስረኛ ፊት ለፊቱ አንበርክኮ ይህን ሰው ከገደለ የጓደኛውን ሕይወት እንደሚምረው ቃል ገባለት። ጄምስ ግን ይህንን እስረኛ በጭራሽ እንደማይገለው በቁርጠኝነት አሳወቀው። እስረኛው ግን አልቀረለት፣ ፊት ለፊቱ ተኩሶ ገደለው። ጓደኛውን ኮሊንንም በተመሳሳይ ሁኔታ ለመቋጨት ተዘጋጁ። ሆኖም ኮሊን እንዲህ በዋዛ ለመሞት አልፈቀደም። ወታደሮቹ ላይ ተወረወረባቸው። በጥርሱ ሳይቀር ተፋልሟቸው በመጨረሻ ሀሳባቸውን ቀይረው ወደ እስር ቤቱ መለሱ። የዛን ቀን ምሽት ጄምስ ወደ ኮማንደሩ ቤት በመሄድ ኮሊን እንዲለቀው ጠየቀው። ነገር ግን ኮሊን ሕጉን ስለጣሰ በነጋታው በእስረኞች ፊት እንደሚያስገድለው ገለጸለት። ጄምስን በንዴት ደፋርና ጀግና ከሆን ከኔ ጋር ተፋለም ብሎ እልህ ውስጥ ሊከተው ቢሞክርም ኤቶ ግን በተረጋጋ መንፈስ የምሸነፍበትን ፍልሚያ ፈጽሞ አልጀምርም በማለት ጥያቄውን ውድቅ አደረገ። ጄምስን በብሽቀት ፈሪና ከንቱ ሰው መሆኑን እየነገረው ፊቱ ላይ ተፋ። ሆኖም አሁንም አልተሳካለትም። ጠባቂዎቹ ወዲያውኑ እየጎተቱ አወጡ። እቅዱን አልተሳካለት ሲያቅ በሬዲዮኑ ዛሬውኑ መልእክቱን መላክ እንዳለባቸው ወሰነ። የጃፓኖችን ትኩረት ለመሳብ ሲሉ አንዳንድ የናቫሆ ቃላቶችን መልእክታቸው ውስጥ ማካተት ነበረባቸው። ጃፓኖቹ ኮዱን ለመፍታት ጊዜ አባክነው በመጨረሻም ትርጉም የለሽ እንደሆነ ሲረዱ የአሜሪካ ጦር ካምፑን ያገኘዋል ብለው ነው ያሰቡት። እቅዳቸውን ግልጽ እንዳደረጉ እንደገና ከካምፑ በስውር በመውጣት በፍጥነት ሬዲዮን አውጥተው መልእክት መላክ ጀመሩ። እንደ ዕድል ሆኖ የላኩት መልእክት ከአሜሪካ የሬዲዮ ጣቢያ ደረሰ። አሁን መደማመጥ ይችላሉ። የግላይደር አውሮፕላን በአካባቢው እንዳለ ግን ሞተር እንደሌለው ገለጸላቸው። አቅጣጫውንም ነገራቸው። ተቀብለናል የሚል ምላሽ ከአሜሪካ ጦር ሲሰሙ ደስ አላቸው። በየመሃሉ እየጨመሩት የነበረው የናቫሆ ኮዶች ግን የራሳቸውን ሰዎች እንዳያደናግራቸው ፈርቶት ነበር። ጄምስ ግን ይህንን መልእክት በብዙ ችግር ውስጥ ሆነ እንደላክን ይገባቸዋል ብሎ መለሰለት። እቅዳቸውን እንዳሳኩ ወዲያውኑ ወደ ካምፑ ተመለሱ። ነገር ግን ባልጠበቁት ሁኔታ ክፍሎቹ ባዶ ሆኖ ነበር ያገኟቸው። ግራ ተጋብተው ባሉበት ቅጽበት ወታደሮች ከየት መጡ ሳይባል ከበቧቸው። ራሳቸውን እስኪስቱም ድረስ ደበደቧቸው። ጄምስ ራሱን ከሳተበት ሲነቃ የአሜሪካ ወታደር በካምፑ ላይ ቦምቦች እየጣሉ አካባቢው ተናውጦ ነበር ያገኘው። ካምፑ ግማሽ ለግማሽ ወድሟል። በዚህ ምክንያት ጃፓኖች እስረኞችን ገለው ከካምፑ ለመሸሽ እየሞከሩ ነበር። ትሬሳም በፍርሃት እየተንቀጠቀጠች ጄምስን ከያዙት በኋላ አሜሪካኖች ጥቃት እንደሰነዘሩና ኤቶን በል ሁሉንም እየገደለ መሆኑን አሳወቀችው። ሊያመልጡ የሞከሩ እስረኞች በጥይት እየተመቱ ሲወድቁ ቦምብ ካምፑ ላይ እየወደቀ ብዙሃንን ሲጨርስ ተመለከተ። ያላቸው አማራጭ ወደ ማማው መሄድ ነበር። ሆኖም መንገዳቸው ላይ የጃፓን ወታደሮችን ተመለከተ። ትሬሳ እሱ እንዲሄድና ወታደሮቹን ለእነሱ እንዲተዋቸው መከረችው። ጄምስ ዞር እንዳለ እሷና ጓደኞቿ የሆዳቸው እንደታመሙ በማስመሰል መጮህና ማስመለስ ጀመሩ። ወታደሮቹ ሲቀርቧቸው ግን ያልጠበቁትን ነበር ያጋጠሟቸው። ጄምስ ግንኙነት ለመፍጠር ማማው ላይ ደርሷል። ከርቀት እስረኞቹን አንድ ባንድ እየተኮሱ ሲጥሏቸው ተመለከተ። ቶሎ አንድ ውሳኔ ካልወሰነ ጓደኞቹ በጠቅላላ እንደሚያልቁ ተረዳ። ወዲያውኑ ጠመንጃውን በማንሳት ወደ ወታደሮቹ ተኮሰ። በዚህ ሰዓት እስረኞቹን በአንድነት ማጥቃት ጀመሩ።
ኮሊን ለወራት ሊበቀለው ሲፈልግ የነበረውን ካፒቴን እጁ ገባ። ምንም ያህል እያነሳ ቢያፈርጠውም ቢደበድበውም ግን ሊወጣለት አልቻለም። በመጨረሻ ቢላውን ስቦ ሊቋጨው ሲል ከኋላ በጥይት በመመታቱ መሬት ላይ ተዘረረ። ሕይወት ወዲያውኑ ነበር ያለው። ይህ በእንዲህ እንዳለ ጄምስ ሰተት ብሎ ወደ ኤቶ ቢሮ ገባ። በሚገርም ሁኔታ ግን እሱም እንደሚመጣ የሚያውቅ ይመስል ቁጭ ብሎ እየጠበቀው ነበር። ጄምስ እንዳየው ከዚህ በኋላ ማምለጫ የለህም አለው። ኤቶም ማን ሲሮጥ አየ ብሎ ሰይፍ ወረወረለት። ጄምስ የጓጓለትን ፍልሚያ በመጨረሻ አገኘ። ለረጅም ሰዓት ተፋለሙ። የጄምስን ጉልበት መቋቋም እየከበደው መጣ። ምቱ እየበዛበት ሲመጣ ሰይፉን ጥሎ ሽጉጥ አወጣ። ጄምስ ግን እንደ ቀልድ አስጥሎት ወደ ውጭ ወረወረው። የገዛ ወታደሮቹ እያዩት ፊት ለፊታቸው አሳሩን አበል። ሊገለው ትንሽ ሲቀረው ጓደኛው በፍጥነት መጥቶ አውሮፕላኑ ሊደርስ መሆኑን ነግሮት ወደ ቦታው መሮጥ ጀመሩ። ካፒቴኑ ሲሸሽ አይቶ ሊተኩስባቸው ተዘጋጀ። ነገር ግን ባልተጠበቀ ሁኔታ ኮማንደሩ አስቆመው። የኤቶ አይኖች ላይ ሽንፈትና እፍረት በግልጽ ይታይ ነበር። በአደባባይ አሸንፎት በሽጉጥ ዛሬ ቢገለው ታሪክ ላይ እስከ መጨረሻው ፈሪ ተብሎ እንደሚዘገብ ስለሚያውቅ መልቀቅን መረጠ። የቀሩት እስረኞች ወደ አውሮፕላኑ እንደደረሱ በገመድ አስረው ጠንካራ መንጠቆ አዘጋጁ። ብዙም ሳይቆይ እንዳቀዱት አንድ የአሜሪካ የጦር አውሮፕላን ከላያቸው ላይ ዝቅ በማለት መንጠቆውን ጣለ። ይህ የመጀመሪያውና የመጨረሻው እድላቸው ነበር። አንድ ስህተት እቅዳቸውን በሙሉ ያበላሸዋል። ነገር ግን ስህተት አልተፈጠረም። መንጠቆውን ከፕሌኗ ጋር እየይዘው ከካምፑ ማምለጥ ቻሉ። ሆኖም በካምፕ ውስጥ የነበሩት ሁሉም እንደነሱ እድለኞች አልነበሩ። ጄምስም ያልተሳካላቸውን እስረኞች በሀዘን እየተመለከተ በቅርቡ ተመልሶ ከዚህ ገሃነም እንደሚያስወጣቸው ለራሱ ቃል ገባ። ከ8 ዓመት በኋላ የሁለተኛው ዓለም ጦርነት እንዳበቃ ጄምስ ወደ ጃፓን ተመለሰ። ከኮማንደር ኤቶ ጋር ያልጨረሱት ጉዳይ ነበር። ኤቶን ግን ሊያገኘው አልቻለም። በቦታው ልጁን ነበር ያገኘው። ልጁም አባቱ በሕይወት ዘመኑ በሙሉ በእፍረት እንዲኖር ያደረገውን ጄምስ መሆኑን ሲረዳ ተማሪዎቹን በጠቅላላ በአንድነት እንዲያጠቁ ታዘዘ። ጄምስ ለመፋለም ባይመጣም አማራጭ አልነበረው። ሁሉንም ያለ ችግር ረታቸው። ልጁ ባይኑ ያየውን ማመን አልቻለም። እዚህ ተመልሶ ለምን እንደመጣ ጠየቀው። ኤቶ ከሞተ ዓመት ቢሆነውም ከመሞቱ በፊት ስለ ጄምስ አንድም ሳያስቀር ለልጁ ነግሮታል። የሞቱን ዜና ሲሰማ ጄምስ ምንም ሳይናገር ወደ በሩ ማምራት ነበር የጀመረው። ነገር ግን የኤቶ ልጅ አስቆመው። አባቱ ኤቶ ስለ እሱ የተናገረው ሁሉ ምን ያህል እውነት እንደነበር ማወቅ ፈልጓል። እሱም ሳያቅማማ ጥያቄውን ተቀብሎ ተፋለሙ። ልጁ በጥንቃቄ የሚያውቃቸውን ቴክኒኮች በሙሉ እየተጠቀመ ሊያጠቃው ሞከረ። ሆኖም ጫፉን መንካት አልቻለም። ጄምስ በአንድ ምት ሊገለው ይችል ነበር። በምትኩ እጁን ሰጠው። ልጁም ኤቶ ከመሞቱ በፊት አንድ ቀን የእስረኛ ወደ ቤታቸው እንደሚመለሱ ሁሌ ይነግረው እንደነበር ገለጸለት። ምክንያቱም ኤቶ ውድ ንብረቱን ወስዶበታል። ያ ውድ ንብረት ደግሞ ከአንገቱ ላይ በጥሶ የወሰደበት የማዕረግ ባጁ ነበር። የጄምስን ንብረት ከተቀመጠበት በክብር አውጥቶ ከመለሰለት በኋላ እንዲህ አለው፣ አባቴ ሁልጊዜ ይንከባከበው ነበር። አንድ ቀንም ተመልሰ መጥተህ እንደምትወስደው ያውቅ ነበር አለው። በመጨረሻም ሁለቱም በአክብሮት ሰላምታ ተለዋውጦ ሲለያዩ ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።